ስሜ ሲሳይ ይባላል የመጣው ከሱሉልታ ነው እግዚአብሔር ድንቅ አድርጓል በኔ ህይወት ዛሬ 7 አመት ምናምን በጣም ያመኝ ነበር እኔ ከአዲስ አበባ እጄ ወደ ገጠር በጣም ሲያመኝ በቃ ገንዘቤ ሁሉ በህክምና ያደርኩበት የለም በእምነት ቦታም ብዙ ቦታ ሄድኩ ምንም አልተሳካልኝም በቃ ተስፋ ቆርጬ ግማሹን ጭኜ ግማሹን ደግሞ በቃ ማይሆን ነገር አድርጌ ወደ ገጠር እጄ ቤተሰብ ጋር ሰው ምረዳ ሰውዬ በቃ ሰው እንዲረዳኝ ሰው ላይ ወደኩ እዛ በቃ እዛ የእምነት ቦታም ሲሄድ ብዙ ቦታ ሄድኩ የባህል ህክምና መባል ሲሞክር በቃ ምንም አልተሳካም ጤንነቴ በቃ መጥፎ ሁኔታ ላይ ደረሰ አንድ ወዳጄ ጓደኛ ነበረኝ እሱ ያለው እዚው ቪላ ነው ጓደኛዬ ነው እሱ ጋር ደወልኩ በቃ እንደዚህ እኔ ተስፋ ቆርጫለሁ ኩላሊቴም ቢሆን አንድ ኩላሊቴ ሽጬ ልታከምበትና ከመሞት ትንሽ አመት እንኳን ኖር ልሞት ምናምን ብዬ ሲደውሎ ደነገጠና ልጁ በቃ እንደዚህ ህክምና ምጃለሁ ምንም አልቻልኩም ምናምን ብዬ ሲነግሮ ና የሚፈውስ አለ አለኝ እንዴ ምናምን ብዬ ደነገጥኩና በቃ የሚፈውሰኝ ነገር ካለ ሄዳለሁ ምናምን ብዬ ተነስቼ ወደ አዲስ አበባ መጣሁ ልብሴን ይዤ ማለት ነው እሱ ጋር በቃ እዚህ ለመንተኛ የሚጸልይበት ቀን ነው መጣ ተጸለልኝ በቃ በፊት እንደዚህ የሚያስቸግረኝ ልብሴን ምናምን ለብሼ በስነ ስርዓት ከቤት የሚወጣው ሰው የሚረብሸኝ እዚህ በቃ ሲጸልኝ ጮ ወጣ በቃ ሰላምን አገኘው አዋረደ ምን አርጎ አዋረደ ለገለው ነበር ራሱን እንዲያጠፋ ራሱን በቤንዚን እንዲያቃጥል ነበር የሚፈልገው በቤንዚን ማን አንተ ከአያቱ ከአባቱ ይመጣ በምንድን ነው የመጣው ዛር ለምን ያህል ጊዜ ያስቀው 26 አመት ይሄ ሰው ትዳር አለው የለም ሰው እንዳይሆን ገንዘብ ሰርቶ እንዳያገኝ ምንድነው የሚሰራው አድንጋይ ሸከማ ጀምሮ ከትልቅ ስራ እስከ ስፔር ፓርት ሽያጭ ባዶ አረኩኮ በሽተኛ አረኩ አሰርኩ አስቀመጥኩ በምንድነው በሽተኛ አረከው በመተት በምን አይነት መተት በየቦታ ሲሄድ መቀኛ እየሰራውበት ጆሮ ላይ ወረ ላይ በማንጠራራት የተደገማችሁ በማፋሸክ የተደገማችሁ እህትና ወንድሞቹን ቤተሰቡን እንዲጠላ በማድረግ የተደገማችሁ አንከራታች የብር ድግምቶች በልበታላቅ ድምጽ በጌታ በኢየሱስ ክርስቶስ ስም ልቀቅና ጮህ ወደ ጥልቅ ግባ 1 2 3 ጊዜ ድገም አሁንም 2 የመጨረሻ እኔ ማለት አሁን ዛሬ እንደምታዩኝ አይደለም ተስፋ ቆርጬ በቃ ብዙ ነገር የሞከርኩ ሰው ነው ራሴን ለማጥፋት በቃ መጠጥ ውስጥ ገብቼ በቃ ተስፋ ቆርጬ በቃ ለሰማት አመት በቃ በጣም ታመምኩ ለሰባት አመት ስታመም በቃ ንርበት እየሰራ ሁሉ በቃ እንደኔ የሚሰራ የለም ከ12 ሰዓት ተነስቼ እስከ 6 ሰዓት የሚሰራበት ጊዜ አለ በቃ ያ ሁሉ ብር በወር ህክምና ነው አንድ አክም ቤት በቃ ደንበኛ የሆነ ጭራሽ መድኃኒት ቀይርልሃለሁ አለኛል ሲቀየር ምንም የለም ታመም እንደዚህ ለ7 አመት ተሰቃይቼ ለ3 አመት ደግሞ ከስራ ውጪ ሆንኩ በቃ ሰው ላይ ወደኩ ያለው ገጠር ያለውም ከብቶች ገዝቼ ያስቀመጥኩ አለቀ የሆነ ሞተር ነበር እሱም እንደማይሆነውና በቃ ተስፋ ቆርጬ በቃ ዝም ብዬ ልብሴን ለብሼ ቦርሳ ይዤ ከቤት ወጣለሁ በቃ ከሰው ጋር አጣላለሁ ከራሴ ጋር አጋጫለሁ ምንም በቃ አልስማማም በቃ ግራ ሲገባኝ በቃ ግራ ገባኝ በቃ ከሚሞት በአንድ ኩላሊት ይኖራል ምናምን ባል ወሬ ሰማለሁ በቃ ይሄን ውስጤ ነው በቃ የሚያመኝ ራሴ ያመኛል ከራሴ ጋር አጣላለሁ ከሰው ጋር አጣላለሁ በቃ ውስጤን ደግሞ ምግብ ሲበላ አስማማኝም የሆነ ያበሻ መድኃኒት የሚባል አለ እሱ ወሰድኩ እሱ በቃ ሲወስድ በቃ መንፈሱ የሆነ በቃ የኢባብ ትንሽ የሚመስል በቃ በወዴ ይወጣል በቃ በጥቅማት በቃ እሱ ሲያ በቃ ተስፋ ቆርጬ በቃ ግራ ገባኝ
አሁን ከዛ በኋላ በቃ የእምነት ቦታ ያልኩበት ውቃቢ ቤት በቃ ሰው ሲጨንቅ በቃ የሚያርግበት እዛ ሄጄ ሰግዳለሁ። ግን የሚሰገደው ለማን ነው? ለኢየሱስ ብቻ ነው። ኢየሱስ ደግሞ ያድናል። የሞልከርኩ ያልገባበት ቦታ የለም። ሰው ሲጨነቅ ሲጠበብ ይሄ መድኃኒቱ ከተባለ መሬቱን ቆፍሮ ይገባል ራሱን ለማዳን ማለት ነው። ግን ማን ነው የሚያድነው? ኢየሱስ ነው። ኢየሱስ ጌታ ነው። ኢየሱስ ከውርቀት ያነሳል። ኢየሱስ ከሞት ያስመልጣል። ኢየሱስ መሸሸጋ ነው። ኢየሱስ መጠለያ ነው። ኢየሱስ አባ አንተ ተባረክ። ጌታን አመስግኑልኝ። ሃሌሉያ።